ጤና ይስጥልን ውድ ተመልካቾቻችን የተለያዩ ሐሳቦችን ነግራችኋለሁ። በተለይም ዛሬ ዓለም ላይ ከመካከለኛው ምስራቅ ውጥረት አንጻርና እንደዚሁም ደግሞ ከቴክኖሎጂ አንጻር ምን ተፈጠረ የሚለውን ነግራችኋለሁ። ፕሬዝዳንት ዶናልድ ትራምፕ 20 ደቂቃ የፈጀ ንግግር አድርገዋል። በቴህራን የሚገኝ የኦርቶዶክስ ቤተክርስቲያን ላይ ጥቃት ደርሶ ጉዳት መድረሱ ይፋ ሆኗል። ይህ ምንድነው? ፕሬዝዳንት ዶናልድ ትራምፕ ስለ ሆርሙዝ ሰርጥ ምን አሉ? ከዚህ ባሻገርም ኢራን ከባድ ጥቃት ደርሶባታል የሚሉ መረጃዎች አሉ። ቢኒያም ካሴ ነኝ፣ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንታት ውስጥ ኢራን በእጅጉ እንደምትመታ ይፋ አድርገዋል። ለሀገራቸው ህዝብ 20 ደቂቃ የፈጀ ንግግር አድርገዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካው ፕሬዝዳንት ትራምፕ በሚቀጥለው ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ቁርጥ ያለ ነገር ሊኖር እንደሚችልና እጅግ ከበድ ያለ ጥቃት በኢራን ላይ ሊፈጸም እንደሚችል አስቀምጠዋል። ፕሬዝዳንት ዶናልድ ትራምፕ ምሽት ለሀገሪቱ ህዝብ የቴሌቪዥን ንግግር አድርገዋል። የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ይፋ ያደረጉት ፕሬዝዳንት ዶናልድ ትራምፕ በበርካቶች ዘንድ ጥያቄ እየተነሳባቸው ይገኛል። ትራምፕ ንግግር ሲያደርጉ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፍ ነዳጅ የሚቀበሉና የሚረከቡ ሀገራት ድፍረት በማሳየት ወደ ሀገሪቱ ወይም ደግሞ ወደ ቀጠናው በመግባት የራሳቸውን አቋም እንዲወስዱም ተናግረዋል። ጥያቄም አቅርበዋል። ፕሬዝዳንት ዶናልድ ትራምፕ የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ ይችላሉ ከማለት የተሻገረ መቼ ጦርነቱ እንደሚጠናቀቅ ሀሳብ መስጠት አልቻሉም። በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንታት በሚሆን ጊዜ ውስጥ ኃይለኛ ጥቃት እንፈጽምባቸዋለን፣ ከዛም ጦርነቱ ይጠናቀቃል የሚል ሀሳብ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ ከኢራን አመራር ጋር የተካሄደ ነው ስላሉት ንግግር ዝርዝር መረጃዎች ከመስጠት እንደተቆጠቡም የቢቢሲ ዘገባ ይጠቁማል። ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ካልተደረሰ እያንዳንዱ የኤሌክትሪክ ኃይል ማመንጫ እጅግ ከባድ በሆነ መንገድ በኢራን ላይ እንደሚመታ በግልጽ አስቀምጠዋል። ከሁሉም አንጻር የፖለቲካ መንገዱን ማስተካከል ያስፈልጋል እየተባለ ይገኛል። አሜሪካ ተኩስ ለማቆም ኢራን የሆርሙዝ ሰርጥን እንድትከፍት ቅድመ ሁኔታዎችን አቅርባለች። ከዚህ ባሻገር ደግሞ የፖለቲካ መወሳሰብ ለበርካቶች ስጋት የፈጠረ ሆኗል። አንድ ወር ሞልቶታል ጦርነቱ። ይህም በተመለከተ ደግሞ የተለያየና የሚቃረን አስተያየት ከኢራንና ከአሜሪካ ፖለቲከኞች መስማት የተለመደ ሆኗል። ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸው፣ ኢራን ድርድር ለማድረግ ጥያቄ ማቅረቧን፣ እንደዚሁም ደግሞ የተለያዩ ሀሳቦችን ካጋሩ በኋላ ከኢራን በኩል እንደዚህ አይነት ጉዳዮችን አላነሳንም የሚል ብርቱ መግለጫ ወጥቶባቸዋል። የኢራን ቴሌቪዥን ከሰዓታት በኋላ የሀገሪቱን የውጭ ጉዳይ ሚኒስትር ቃል አቀባይ ጠቅሶ ዘገባ አስተላልፏል። ፕሬዝዳንት ዶናልድ ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉን ሐሰትና የበሬ ወለደ ትርክት በሚል ገልጹታል። በተጨማሪም ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበትን የሆርሙዝ ሰርጥ በመዝጋቷ በአብዛኛው ዓለም ክፍል ውስጥ የነዳጅ እጥረትና ዋጋ ተከስቷል፣ ስለዚህ መፍትሄ ያስፈልጋል የሚል ሀሳብ ፕሬዝዳንት ዶናልድ ትራምፕ ሰጥተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውን፣ እንደዚሁም የሆርሙዝ ሰርጥ መክፈት ላይ ኢራን አሜሪካን ቅድመ ሁኔታ እንድትቀበል በምስጢር መልእክት እንዳስተላለፉ የተለያዩ የዜና ምንጮች በመዘገብ ላይ ይገኛሉ። ኢራን ግን ከተኩስ አቁም ይልቅ ዘላቂ ጦርነት የማቆም ዋስትና እንዲሰጣት አሁንም በጥያቄ መልክ አቅርባለች። በቴህራን የሚገኘው ታሪካዊ የኦርቶዶክስ ቤተክርስቲያን ላይ ጥቃት ደርሶ ጉዳቱ ከፍተኛ መሆኑ ተነግሯል። በኢራን ዋና ከተማ ቴህራን ላይ የተፈጸመ ጥቃት ነው። በዚህ በተፈጸመው ጥቃት አዳሩን የሩሲያ ኦርቶዶክስ ቤተክርስቲያን ህንጻ ጉዳት መድረሱን የሩሲያ መገናኛ ብዙሃንና የራሳቸው የኢራን መገናኛ ብዙሃን በማስለበብ ላይ ይገኛሉ። በሀገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ትስስር ገጹ ላይ ይፋ ያደረገው መልእክትም ጉዳት እንደደረሰበት ነው። ቤተክርስቲያኑ ኤምባሲው ቴህራን የሚገኘው የቅዱስ ኒኮላስ የኦርቶዶክስ ቤተክርስቲያን አቅራቢያ 2 ጊዜ ጥቃት ተፈጽሞበታል ብለዋል። የቤተክርስቲያኑ ዋና ህንጻ፣ እንግዶች ማረፊያ እንዲሁም ሌሎች ወሳኝ ቁሶችና መገልገያዎች ጉዳት እንደደረሰባቸው የሩሲያ ኤምባሲ በኢራን ይፋ አድርጓል። የሩሲያ ኤምባሲ ክፍል ጣሪያው የፈረሰ ህንጻ እንደዚሁም ደግሞ የተሰባበሩ የተለያዩ ቁሶችን ማየት እዛ አካባቢ ግልጽ ሆኗል የሚል መረጃም አጋርቷል። መስኮቶችም ተሰባብረው እንደታዩ በይፋ ተቀምጧል። በቤተክርስቲያኑ ላይ ጥቃት የተፈጸመው ለክርስቲያኖች ዋነኛ ነው የተባለው የትንሳኤ በዓል ሊከበር 2 ሳምንታት በቀረበት ሰዓት ነው በሚልም እንደዚሁ ሀሳብ ተጋርቷል። የሩሲያ ፖለቲከኞች ጉዳዩን ከፖለቲካውን ባሻገር ሃይማኖታዊ አድርገው ይህን ጉዳይ ሊመለከቱት ፈልገዋል የሚል መረጃም በመጋራት ላይ ይገኛል። የአሜሪካና የእስራኤል ወታደራዊ ጀብደኝነት ይሉታል በኢራን የሚገኙ ኦርቶዶክስ እምነት ተከታዮች የሚሰባሰቡበትን ስፍራ አሳጥቷቸዋል በሚል ኤምባሲው በተቃውሞ መልክ ሀሳቡን አጋርቷል። ይህ በእርግጥም የበርካቶች ዘንድ የተለያዩ ጥያቄዎች ሊያስነሳ ይችላልም ተብሏል። የሩሲያ ኤምባሲ በተለይም ደግሞ በበርካቶች ዘንድ ኢራን ውስጥ ምንም አይነት ሌላ ሃይማኖት የለም ከእስልምና ውጭ ብለው ለሚያስቡ፣ ለዛውም ከሺያ ውጭ ብለው ለሚያስቡ ምላሽ የሚሰጥ ሀሳብ እንደሆነ ቢነገርም አሁን ግን ጥቃት ደርሷልና ጉዳዩ እጅግ አስቸጋሪ ነው ተብሏል። የሩሲያ ኤምባሲ አሜሪካና እስራኤል በኢራን ላይ የፈጸሙት ያለው ጥቃት መሰረተ ልማቶችን እያወደመ ነው፣ ሃይማኖታዊና ባህላዊ ቅርሶችን
ወይም ደግሞ ትውፊቶችን ሳይቀር ኢላማ ያደረገ ነው በሚል ለመውቀስ ሞክረዋል። እንደዚህ አይነቶቹ አካሄድ ደግሞ ሩሲያ በዚህ ጉዳይ ላይ የተለያዩ ሽፋኖችን ለማግኘት የምትጠቀምበት ነው በሚል ሀሳቦች ቢጋሩም ቤተ እምነቱ ግን መጎዳቱና መውደሙ በይፋ ተቀምጧል። ኢራን የተኩስ አቁም ጥያቄ ማቅረቧን ትራምፕ ከመናገራቸው ባሻገር ደግሞ አሁን ሁኔታዎች መልካቸውን መቀየራቸውን በግልጽ የሚያሳይ ነው ተብሏል። በርካቶች ሀሳባቸውን በተለያየ አቅጣጫ በሚያነሱበት በዚህ ሰዓት ደግሞ አንዳንድ የፖለቲካ አውዶችን የቀየሩ ጉዳዮችን ዓለም መመልከት ጀምራለች። ጠፈርተኞች ከ50 ዓመታት በኋላ ወደ ጨረቃ የሚወስደው አርቴሚስ 2 መንኮራኩር ወይም ደግሞ ሮኬት ወደ ህዋ መምጠቁ ይፋ ሆኗል። በኤለን መስኩ ስፔስ ኤክስ የሆነ ነው። በጉጉት የጠበቀ ነበር። አርቴሚስ 2 መንኮራኩር ወደ ህዋ መምጠቁ ደግሞ በስኬት የሚታይ ሲሆን በህዋ ላይ ቴክኖሎጂ አሜሪካ ከመሪዎቹ መካከል አንደኛዋ በመሆኗ አሁንም ይህን ጉዳይ አጠናክራ እንደቀጠለች ይጠቁማል ተብሏል። ከፍሎሪዳ የተነሳው መንኮራኩር አሁን ለቀጣይ 4 ሰዓታት በምህዋር ዙሪያ ሲሽከረከር ቆይቶ ወደ ጨረቃ የሚጓዝ ይሆናል የሚል መረጃ ተጋርቷል። አሁን በመሬት ምህዋር ዙሪያ የተሽከረከረ እንደሚገኝም መረጃዎች ያመላክታሉ። 4 የናሳ ጠፈርተኞችን ይዘዋል። መንኮራኩሩ ከፍሎሪዳ ሲነሳ አሜሪካን ጨምሮ በተለያዩ ሀገራት በርካታ ሰዎች እንደተከታተሉት በይፋ ተቀምጧል። የአርቴሚስ 2 ተልዕኮ አርቴሚስ ሚሽን የሰው ልጆችን ከአፖሎ 17 ወዲህ ወደ ጨረቃ መልሶ በመውሰድ ታሪካዊ ጉዞ ነው በሚል ሀሳብ እየተጋራ ይገኛል። በርካቶች በተለይም እንደነ ህንድ፣ ቻይናና ሩሲያ ያሉ አገራት ከአሜሪካ ጋር ለመገዳደር የህዋ ላይ ቴክኖሎጂያቸውን ባሳደጉበት ሰዓት የተደረገ በመሆኑ ለአሜሪካ እንደ ስኬት የሚቆጠር ነው ተብሏል። 4 የናሳ ጠፈርተኞችን የያዘው መንኮራኩር ከፍሎሪዳ ሲነሳ በርካቶችን አስደምሟቸዋል ተብሏል። መንኮራኩሩ ከመነሳቱ አስቀድሞ የተወሰኑ የቴክኒክ ችግሮች ገጥመውት እንደነበር ተነግሯል። በስተመጨረሻም ከመሬት ተነስቶ በስኬት በህዋ ላይ የተሽከረከረ ወይም ደግሞ በመሬት ምህዋር ዙሪያ እንደሆነ በይፋ ተቀምጧል። ጠፈርተኞቹ በበጎ እንቅስቃሴ ላይ እንደሆኑ ይነገራል። ከዛም ውጭ ደግሞ በጥሩ መንፈስና ጥንካሬ ላይ እንዳሉም ናሳ ዓለም ልታውቅለን ይገባል ብሏል። በ10 ቀናት ቆይታ ያደርጋሉ። በዚህ ደግሞ በተለያዩ ቦታዎች ይንቀሳቀሳሉ ተብሏል። ጨረቃን ሊረግጡ ባይችሉም ግን በጨረቃ ዙሪያ እንደሚሽከረከሩ ተነግሯል። ከ50 ዓመታት በፊት በአፖሎ 17 ጠፈርተኞች ወደ ጨረቃ ሲጓዙ ከነበረው አንጻር አርቴሚስ 2 የተለየ እንደሆነ የዘርፉ ባለሙያዎች የናሳን ባለሙያዎች ጨምሮ ይናገራሉ። የኛው አካሄድ ምናልባት አሜሪካ ወደ ቴክኖሎጂው ዳግም እየተመለሰች መሆኑን በግልጽ የሚያሳይ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ደግሞ ፖለቲካዊ መነቃቃት እንዲፈጠር በማድረግ ሂደት ላይ ናቸውና ይሄኛው ለራሳቸው በጎ የፖለቲካ አውድን ይፈጥርላቸዋል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ለራሳቸው ስትሉ ሆርሙዝን ያዙ በሚል ሀሳብ መስጠታቸውም እንደዚሁ እያነጋገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትችልም በሚል ሀሳባቸውን ለመስጠት ሞክረዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ላይ ጥገኛ አለመሆኗን እንደዚሁም ደግሞ ነዳጅ ታስገባለች ለማለት የማያስደፍራት መሆኑን ከጠቆሙ በኋላ ነው እንደዚህ አይነቶችን ሀሳብ ያጋሩት። በሆርሙዝ ሰርጥ ያለው እንቅስቃሴ ነዳጅ የሚወስዱ ሀገራት ሰርጡን መጠበቅ ይኖርባቸዋል በሚልም ፕሬዚዳንቱ እንደዚሁ አሳስበዋቸዋል። እኛ ፈጽሞ ከእንግዲህ ሰርጡን አንፈልገውም ያሉት ፕሬዚዳንት ዶናልድ ትራምፕ መጠበቅ አለባቸው ወይም ደግሞ መያዝ አለባቸው በሚል ተጠቃሚዎች ናቸው ያሏቸውን አገራት በተለያየ አጋጣሚ ሀሳብ ለመስጠት ሞክረዋል። ግቡበት የሚል መልእክትም እንዲደርሳቸው አድርገዋል። ትራምፕ ጦርነቱን ለማቆም ሲፈልግ እንዲህ አይነት ሀሳብ ሰጡ እንጂ አሜሪካም በመተላለፊያው ተጠቃሚ ነበረች የሚል ተቃውሞም እየተነሳባቸው ይገኛል። ትራምፕ በጦርነቱ ዙሪያ ለህዝባቸው መግለጫ በሰጡበት አጋጣሚ ጦርነቱን ወደ ማጠናቀቁ ነን በሚል ሀሳባቸውን ለማረጋገጥ ሞክረዋል። የሆርሙዝ ሰርጥን ቀውስ ለሌሎች ሀገራት ፕሬዚዳንት ዶናልድ ትራምፕ አስተላልፈው ጦርነቱን ሊገቱ እንደሚችሉም የጦር አዋቂዎች ሀሳባቸውን ያስቀምጣሉ። በተመሳይ ትራምፕ ወደ ድል ተቃርበናል እንዲሁም አሸንፈናል ቢሉም ጦርነቱን እንደሚቀበሉትም አጽንኦት በመስጠት ሂደት ላይ ናቸው። ሪፐብሊካኑ ድል አድርገናል ባሉበት አንደበታቸው እናጠቃለን ማለታቸውም የጦርነቱን ሁኔታ እንዳይገመት አድርጎታል። የነዳጅ ዋጋ ከትራምፕ ንግግር በኋላ ደግሞ መጨመሩ ለዚህ አይነት ውጥረቶች መቀጠላቸው ሊጠቁም ይችላል ተብሏል። ብረንት ያልተጣራው $100 በታች ረቡዕ ላይ ሆኗል ቢባልም 5% ጭማሪ አሳይቷል። ከትራምፕ ንግግር በኋላ $106.29 ደርሷል። ትራምፕ በንግግራቸው ላይ ያለፈውን ጊዜ ሀሳብ ደገሙ እንጂ አዲስ ነገር ለህዝባቸው አልተናገሩም በሚል ትችት የሚመስል ሀሳብም በመጋራት ላይ ይገኛል። እንደዚህ አይነቶቹ የፖለቲካ አካሄዶች ደግሞ ለፕሬዚዳንት ዶናልድ ትራምፕ መፍትሄ ሳይሆን የተለያዩ ፖለቲካዊ ችግሮችን ሊፈጥሩባቸው ይችላሉ የሚል ሀሳቦችም እንደዚሁ በመጋራት ሂደት ላይ
ናቸው። ፕሬዚዳንት ዶናልድ ትራምፕ በመወለድ የሚገኝ የአሜሪካ ዜግነት ላይ የጣሉት ገደብ ዳኞችን እንዳላሳመናቸው መገለጹ ብዙዎችን እያነጋገረ የሚገኝ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ ገደብ የጣሉበት አሜሪካ በመወለድ የሚገኝ ዜግነት ወይም ደግሞ በዚህ በተመለከተ የሀገሪቱ ጠቅላይ ፍርድ ቤት ጥርጣሬ እንዳለው ተነግሯል። ፕሬዚዳንት ዶናልድ ትራምፕ ፍርድ ቤቱ ቀርበው ተመልሰው መሄዳቸውን በርካቶችን ሲያነጋግር የነበረ ጉዳይ ነው። አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች የትራምፕን እግድ አሳማኝ አይደለም ብለውታል። ውሳኔው ሊቀለበስ እንደሚችልም ተመላክተዋል። ከሰነድ አልባ ስደተኞች ወይም ደግሞ ወደ አሜሪካ ለጉብኝት ከሄዱ ጥንዶች ለሚወለዱ ልጆች አገሪቱ ዜግነት ስትሰጥ እንደቆየች ይታወሳል። ይህ ደግሞ የአገሪቱን ህገ መንግስታዊ ማሻሻያ 14ኛውን የሚመለከት ነው። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፏቸው ውሳኔዎች አንዱ ይህ እንደሆነ ተነግሯል። አሜሪካ ወደ ፕሬዝዳንትነት ዙፋኑ ከመጡ ወዲያውን በሰዓታት የፈረሟቸው ጉዳዮች መካከል አንደኛው ይሄ ነው። ትራምፕ ገደቡ ህገወጥ ስደትን ይቀንሳል የሚል እምነት እንዳላቸው ተነግሯል። በሌላ በኩል ደግሞ ዴሞክራቶቹ ገደቡ የአሜሪካን ስደተኞች ህግ ይጥሳል በሚል ይከራከሯቸዋል። ስልጣን ላይ ባሉ ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትናንት በፍርድ ቤት ተገኝተው ቃላቸውን መስጠታቸውም እንደዚሁ ብዙዎችን ያነጋገረ የሚገኝ ጉዳይ ሆኗል። የአሜሪካ ጠቅላይ ፍርድ ቤት ሱፕሪም ኮርት ባለፈው ወር የትራምፕን ታሪፍ ውድቅ ማድረጉ ይታወሳልና ፕሬዝዳንት ዶናልድ ትራምፕ ደግሞ በተለያዩ አጋጣሚዎች እኛ ላይ ጫና ለመፍጠር የሚሞክሩ ኃይላት መንገዳቸውን እያስተካከሉ ነው የሚል ጥያቄም በማንሳት ላይ ናቸው። በዜግነት ላይ የጣሉት ገደብ ውድቅ ከተደረገ የፕሬዝዳንት ሁለተኛ ሽንፈት ሆኖ ሊመዘገብ ይችላል በሚል ቢቢሲ እንደዚሁ አስነብቧል። የተለያዩ የፖለቲካ አውዶችን ደግሞ ፕሬዚዳንት ዶናልድ ትራምፕ ማየት አለባቸው በሚባልበት ሰዓት አሁን ሁኔታዎችን በራሳቸው መንገድ እያወሳሰቡ መጥተዋል በሚል ትችቶች ከግራም ከቀኝም እየተነሱባቸው ይገኛል። ሶስተኛው አያቶላ ስልጣን ከተረከቡ በኋላ በአደባባይ እስካሁን እየታዩ ባይሆንም የኢራን ጠቅላይ መሪ መልእክታቸውን ማስተላለፋቸው ሙጅተባ ሐመኒ ይፋ ሆኗል። የአባታቸውን ስልጣን ከተረከቡ በኋላ ታይተው አያውቁም ሙጅተባ ሐመኒ፣ ምናልባት ለደህንነታቸው ነው የሚል መረጃም ይጋራል። አንዳንዶች ደግሞ በተለየ አጋጣሚ ፖለቲካዊ ስሌቱን ለመስራት ይሞክራሉ። የኢራን ጠቅላይ መሪ ሙጅተባ ሐመኒ ለሂዝቦላ መሪ ያላቸውን ድጋፍ ትላንት በጽሁፍ ገልጾላቸዋል። ይህ ደግሞ በእርግጥም ፖለቲካውን አሁንም ያስቀጠሉት መሆኑን አያቶላዎቹ ይጠቁማል ተብሏል። ጠቅላይ መሪው በዚህ ልክ ሀሳብ አጋርተዋል የሚለው ደግሞ ለአሜሪካ ፖለቲከኞች የተለያዩ ጥያቄዎችን ለማንሳት አስገድዷቸዋል ተብሏል። የሙጅተባ አባት ህይወታቸውን ያጡት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት የመጀመሪያው ዕለት እንደነበረ የሚታወስ ነው። ፌብሩዋሪ 28 ማለት ነው። አዲሱ ጠቅላይ መሪ አባታቸውን ከተኩበት ጊዜ አንስቶ ለህዝብ ታይተው አያውቁም። 3 ጊዜ ግን መግለጫ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህኛው አጋጣሚ የራሳቸውን መንገድ ሊያስተካክሉ ይችላሉ የሚል መረጃ እየተጋራ ይገኛል። ወደ ተመልካቾቻችን ሰፋ ያሉ የመካከለኛው ምስራቅ ጉዳዮችን በአጫጭር መልክ ነግራችኋለሁኝ። ቢኒያም ካሴ ነበርኩኝ። እናንተም ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ታንኪዩ